ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር ዜና ተሰምቷል። ዓለም አቀፍ ጉዳዮችን በተመለከተ በየሰዓታቱ ልዩነት በርከት ያሉ መረጃዎች እየወጡ ይገኛሉ። እነዚህንም አስመልክቶ የሚወጡትን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግጭቱን በከፍተኛ ሁኔታ ያባባሱት ይገኛሉ። የጦር መርከቦቻቸውን ወደ መካከለኛው ምስራቅ ባስጠጉ ማግስት አሁን ደግሞ የተለያዩ ጀቶችን እንዲሁም ታንኮችንና መሰል ከባድ የጦር መሳሪያዎችን ወደ መካከለኛው ምስራቅ በከፍተኛ ሁኔታ ከዛሬ ማለዳ ጀምሮ ማጓጓዝ መጀመራቸው ተነግሯል። ምሽቱንም ይህንን አስመልክቶ የተለያዩ መረጃዎች ማረጋገጫ እየተሰጡ ነው። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስም ትራምፕ በማንኛውም ሰዓት የአሜሪካን ሕዝብ ጥቅም ለማስከበር ውሳኔ ሊወስኑ ይችላሉ ሲሉ ለመገናኛ ብዙሃን ቀሪው ሰዓታት ምን ሊሆኑ እንደሚችሉ ፍንጭ የሰጡ ይመስላል። አያቶላ የቱ ጋር እንዳሉና የቱ ጋር እንደተደበቁ እናውቃለን ያሉት ትራምፕ በትዊተር ገጻቸው እያስተላለፉት ያለው መልእክት መላው ዓለምን እያወዛገበ ነው። ጉዳዩን አስመልክቶ የማስደምጣችሁ መረጃ ይኖራል። በሌላ በኩል የእስራኤልና የኢራን ጦርነት ከሚሳኤል መወራወር ባለፈ መልኩን ቀይሮ ወደ ሳይበር አታክም አድጓል። በሰማይ ላይ ሚሳኤል እየተወራወሩ የሚገኙት እስራኤልና ኢራን በሳይበሩ ዓለም ደግሞ ከፍተኛ መጠቃቃት እየተሰነዛዘሩ እንደሆነ ለማወቅ ተችሏል። በሌላ በኩል 21 የሙስሊምና የአረብ ሀገራት በጋራ አስቸኳይ መግለጫ አውጥተዋል በእስራኤል ላይ። ይህንንም በተመለከተ በዝርዝር የማስደምጣችሁ መረጃ ይኖራል። ዓለም አቀፉ ሁኔታ እጅግ አሳሳቢ ወደ ሆነ ሁኔታ እያመራ ይገኛል። አብረን ዝርዝሩን እንከታተለው። ሰበር ዜና በየደቂቃዎቹ ብዙ እውነት እያስተናገደ የሚገኘው መካከለኛው ምስራቅ አሁንም በውጥረት ቀጠና ውስጥ ሆኖ ቀጥሏል። ኢራንና እስራኤል አሁንም ሚሳኤል መወራወራቸውን የቀጠሉ ሲሆን አወዛጋቢው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ዓለምን የሚያወዛግብ አስተያየታቸውን አሁንም መስጠት ቀጥለዋል። ከደቂቃዎች በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው እንዳሰፈሩት የኢራን መሪ አያቶላ አሊ ካሜኒ የት እንዳሉ እናውቃለን፣ የኢራንም የአየር ክልልን በቁጥጥራችን ስር አውለናል ብለዋል። ትራምፕ ሀገራቸው አሜሪካም በተለይም በዚህ ጦርነት በቀጥታ እንደማትሳተፍ በተደጋጋሚ ቢገልጹም በዚህ አስተያየታቸው ግን እኛ እያሉ መጠቀማቸው ብዙዎችን ግራ አጋብቷል። ትራምፕ በጽሁፋቸው የኢራኑ ከፍተኛ መንፈሳዊ መሪ አያቶላ አሊ ካሜኒ የት እንደተደበቀ በትክክል እናውቃለን፣ እሱ ቀላል ኢላማችን ነው፣ ነገር ግን ባለበት ደህንነቱ የተጠበቀ ቦታ ይሆናል፣ እሱን የምናስወግደው አይሆንም፣ ቢያንስ ለአሁኑ ይህንን አናደርግም ብለዋል። ትራምፕ በመልእክታቸው ቀይ መስመር አስቀምጠው ሚሳኤሎች በሲቪሎች ወይም በአሜሪካ ወታደሮች ላይ እንዲተኮስ ግን አንፈልግም፣ ትግስታችን እየተሟጠጠ ነው፣ በዚህ ጉዳይ ትኩረት ስለሰጡን እናመሰግናለን በማለት ገልጸዋል። ይህ መግለጫ ኢራን በሚሳኤል ጥቃቷ ከቀጠለች አያቶላ በቀጥታ የመምታት አማራጭ በጠረጴዛ ላይ እንዳለ የሚያመለክት ግልጽ ማስታወቂያ ነው ሲሉ ተንታኞች ይህንን መልእክታቸውን ተመልክተውታል። ይህ በዚህ እንዳለ ዩናይትድ ስቴትስ አሜሪካ በትራምፕ ቀጥተኛ ትዕዛዝ የጦር መሳሪያዎቿንና ተዋጊ ጀቶቿን ወደ መካከለኛው ምስራቅ በፍጥነት እያስጠጋች መሆኑ ተነግሯል። ዩናይትድ ስቴትስ በመካከለኛው ምስራቅ ውጥረት እየጨመረ መምጣቱን ተከትሎ ኢራን በማንኛውም ሰዓት ከባድ ጥቃት በእስራኤል ላይ ልትሰነዝር መሆኑን ተከትሎ የአውሮፕላን ተሸካሚ የጦር መርከባቸውን ወደ ክልሉ በፍጥነት መላካቸውንና በርካታ ቁጥር ያላቸው ታንክና አውሮፕላኖችም ወደ አውሮፓ ማንቀሳቀሷን የሀገሪቱን ባለስልጣናት ገልጸዋል። ይህ እርምጃ ለፕሬዝዳንት ዶናልድ ትራምፕ ተጨማሪ አማራጮችን ለማቅረብ ያለመ መሆኑ ተነግሯል። ሁለት የአሜሪካ ከፍተኛ ባለስልጣናት ለሮይተርስ የዜና ምንጭ እንዳረጋገጡት ከሆነ የተሰማሩት ተዋጊ አውሮፕላኖች ሰው አልባ በራሪ አውሮፕላኖች፣ ድሮኖችና ሌሎችም ተወንጫፊ ነገሮችም መተው ለመጣል የሚያስችሉ ሲሆኑ ይህም የስምሪቱ የመከላከል ተፈጥሮን ያሳያል ብለዋል። ዩናይትድ ስቴትስ የመከላከያ ሚኒስትር ፒት ሄግሴር በበኩላቸው ዋሽንግተን በመካከለኛው ምስራቅ የሚገኙ ኃይሎቿን ከኢራንና ከኢራን ጋር ከተሰለፉ ቡድኖች ሊደርስ ከሚችል ጥቃት አጋሮቿን ለመጠበቅ የምታደርገው የጥረት አካል ነው ብለዋል። ባልተለመደ መልኩ እየተንቀሳቀሰ የሚገኘውና ወደ መካከለኛው ምስራቅ በፍጥነት እየተጓዘ የሚገኘው የአሜሪካ ከፍተኛ ጦርን በተመለከተ አንድ ከፍተኛ የአሜሪካ መከላከያ ባለስልጣን ባሳለፍነው ማክሰኞ ዕለት ለዜና ወኪሎች እንደተናገሩት ዩናይትድ ስቴትስ ባህር ኃይል ባላስቲክ ሚሳኤሎችን መተው መጣል የሚችሉ ተጨማሪ የጦር መርከቦችንና የጦር ጀቶችን ወደ ምስራቃዊ ሜዲትራኒያን ባህር የመላክ እቅድ እንደነበራት ሲናገሩ ቆይተው ነበር።
ያ እቅድም አሁን ወደ ተግባር ተለውጦ ዩናይትድ ስቴትስ ጦሯን በፍጥነት ወደ መካከለኛው ምስራቅ እንዲገባ እያደረገች ነው። ይህ በእንዲህ እንዳለ ታዲያ ሮይተርስ የዜና ወኪል እንደዘገበው ከሆነ የታንክና አውሮፕላኖችን እንዲሁም የአውሮፕላን ተሸካሚ የጦር መርከቦች እንቅስቃሴን አስመልክቶ ባወጣው ሰፊ ዘገባ ላይ እንዳመለከተው ከሆነ በርካታ መሳሪያዎች ወደ አካባቢው እየተንቀሳቀሱ ነው። በቀጣዮቹ ሰዓታት ምን ሊፈጠር እንደሚችል ማንም የሚገምተው አይደለም ብሏል። የዩናይትድ ስቴትስ የመከላከያ መስሪያ ቤት ፔንታጎን እየተጓጓዘ ስላለው ከፍተኛ ቁጥር ስላለው የአሜሪካ ጦርና የአሜሪካ ጦር መሳሪያዎች ጉዳይ እስካሁን ያለው ነገር የለም። በአሁኑ ወቅትም ዩናይትድ ስቴትስ አሜሪካ በመካከለኛው ምስራቅ ብቻ ወደ 40 ሺህ የሚጠጉ ወታደሮች፣ የአየር መከላከያ ዘዴዎች፣ ተዋጊ አውሮፕላኖችና የጠላት ሚሳኤሎችን መለየትና ነጥለው መምታት የሚችሉ የጦር መርከቦችን ያካተተ ከፍተኛ ኃይል በቀጠናው እንዳላት ይታወቃል። አሁን ተጨማሪ ይህንን መሳይ ጦር ወደ ቀጠናው ማስጠጋቷ በጉዳዩ ዙሪያ ግርታን ያጫረ ቢሆንም እስካሁን ግን የአሜሪካ መንግስት ዝምታ መርጧል። በሌላ በኩል የአሜሪካ ምክትል ፕሬዝዳንት የሆኑት ጄዲ ቫንስ ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር መርሃ ግብር ለማስቆም ከአሁኗ ደቂቃ ጀምሮ ተጨማሪ ከባድ እርምጃ ሊወስዱ ይችላሉም ብለዋል። አሜሪካው ምክትል ፕሬዝዳንት ጄዲ ቫንስ አክለውም የአሜሪካው ፕሬዝዳንታችን ዶናልድ ትራምፕ ጥብቅ ስብሰባ ላይ እንዳለው ገልጸው ምናልባትም በቀጣዮቹ ሰዓታት የኢራንን የኒውክሌር ፕሮግራም ለማቋረጥ ሲሉ ተጨማሪ እርምጃ እንዲወሰድ ሊወስኑና ትዕዛዝ ሊሰጡ ይችላሉ ብለዋል። ምክትል ፕሬዝዳንት ቫንስ ትራምፕ የአሜሪካ ወታደራዊ ኃይል የአሜሪካን ሕዝብ ዓላማ ለማሳካት ብቻ የመጠቀም ፍላጎት እንዳላቸው ገልጸው በሚያደርጓቸው ሁሉ ትኩረታቸው ያ ነው በማለት ገልጸዋል። በጉዳዩ ዙሪያ ግን ግልጽ ያለ መልክ ያለው መረጃ መስጠት አልተቻለም። ይህ በዚህ እንዳለም በኢራንና በእስራኤል መካከል እየተደረገ ያለው ደም አፋሳሽ ውጊያ መልኩን ወደ ሳይበር ጥቃትም አዙሯል። በመሬት ላይ የሚደረገው የሚሳኤል ውርወራ እንደቀጠለ ሲሆን በሳይበሩ ምህዳር ደግሞ በከፍተኛ ሁኔታ የሳይበር ጥቃት እየተሰናዛዘሩ እንደሚገኙ ተመልክቷል። ኢራንና እስራኤል በሀገሪቱ የዜጎች አገልግሎት ላይ ከፍተኛ የሳይበር ጥቃት መሰንዘሯን መግለጿን የተለያዩ መገናኛ ብዙሃን የዘገቡ ሲሆን ይህ ክስም በሁለቱም ሀገራት መካከል ያለው ጥላቻና ስር የሰደደ የጸጥታ ስጋት በድጋሚ ያሳየ ሆኗል ተብሏል። የሳይበር ጦርነት በግጭት ውስጥ ቁልፍ ሚና እየተጫወተ መሆኑን የተመለከተ ሲሆን የኢራን ባለስልጣናት ዛሬ አመሻሹን እንዳሉት ከሆነ የእስራኤል ጥቃት ዓላማው የሀገሪቱን መሰረታዊ አገልግሎቶች ማለትም የኤሌክትሪክ፣ የውሃ፣ የመገናኛና የባንክ አገልግሎቶች በማስተጓጎል በህዝቡ ዘንድ አለመረጋጋት እንዲፈጠር ማድረግ ነው ተብሏል። የኢራን የሲቪል መከላከያ ድርጅት ኃላፊ ብርጋዴር ጀነራል ጉላም ራዝ ጃሊል እንደገለጹት የጠላት የሳይበር ጥቃቶች በዋናነት የህዝብ አገልግሎቶችን ኢላማ ያደረጉ ናቸው ሲሉ ተናግረዋል። ጀነራል ጃላሊስ አክለውም ሲናገሩ የኢራን የሳይበር መከላከያ ቡድኖችም አብዛኞቹን የእስራኤልን የሳይበር ጥቃቶች ማክሸፍ ችለዋል ብለዋል። የጥቃቱ ስፋትና እያስከተለ ያለውን ጉዳት መጠን ግን ሙሉ በሙሉ እስካሁን ግልጽ አይደለም። አንዳንድ የኢራን ከተሞች ጊዜያዊ የአገልግሎት መቆራረጥ እንዳጋጠማቸው ተነግሯል። የኢራን የመገናኛና የኢንፎርሜሽን ቴክኖሎጂ ሚኒስትር በጠላትነት መንፈስ እየተፈጸመ ያለውን የእስራኤልን የሳይበር ጥቃት እያጣራ መሆኑንና አስፈላጊውን የመከላከል እርምጃ እየወሰደ እንደሆነም ተነግሯል። የኢራን የሳይበር መከላከያ ኃይሎችም በእስራኤል ላይ ተመሳሳይ የሳይበር ጥቃት እየፈጸሙ መሆኑ ተነግሯል። የእስራኤል መንግስት በበኩሉ ባወጣው መግለጫም በኢራን ላይ የሳይበር ጥቃት ስለመፈጸሙ በቀጥታ ምላሽ ከመስጠት ተቆጥቧል። እስራኤል በአጠቃላይ በሳይበር ኦፕሬሽኖቿ ዙሪያ ጥብቅ ሚስጥራዊነት የምትከተል ሀገር መሆኗን የዘገቡት መገናኛ ብዙሃኖቹም እስራኤል መሰል ክሶች ከየትኛውም ሀገር ሲቀርብባት እስካሁን ክሶቹን አምናም ሆነ አስተባብላ እንደማታውቅ መገናኛ ብዙሃኑ ጽፈዋል። ይሁን እንጂ የሳይበር ደህንነት ተንታኞች እንደሚሉት በኢራንና በእስራኤል መካከል ያለው የሳይበር ጦርነት አዲስ ክስተት አይደለም በማለት አስረድተው በመሰረተ ልማት ላይ የሚፈጸሙ የሳይበር ጥቃቶች በንጹሃን ዜጎች ላይ ከፍተኛ ጉዳት ሊያደርሱ ስለሚችሉ የዓለም አቀፉ ማህበረሰብ ከፍተኛ ስጋት እንዳለው እየገለጸ ነውም ተብሏል። በተያያዘ ዜና 21 የአረብና የሙስሊም ሀገራት በጋራ በመሆን እስራኤል በድንገት በኢራን ላይ ጥቃት በመፈጸም የጀመረችውን ጦርነት አውግዘው የጋራ መግለጫ ማውጣታቸው ተነግሯል። 21 የአረብና የሙስሊም ሀገራት ባወጡት የጋራ መግለጫ እንዳሉት እስራኤል በኢራን ላይ የፈጸመችው የአየርን ጥቃት በማውገዝ በክልሉ ያለው ውጥረት በአስቸኳይ እንዲረግብ፣ ነገሮች በንግግር ብቻ መፈታት እንዲችሉና በዓለም አቀፍ ሕግ መሰረት እንዲከበር የኢራንም ሉዓላዊነት መከበር እንዳለበትና የኢራንን ሉዓላዊነት የጣሰችው እስራኤልም መጠየቅ እንደሚገባት ይሄው የዜና ወኪል አናዶሉ ዘግቧል። ይህ
የጋራ መግለጫ የተገኘው የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ በክልሉ ካሉ አቻዎቻቸው ጋር ባደረጉት አስቸኳይ ምክክር ነው። በዚህ ተነሳሽነት ከተሳተፉት ሀገራት መካከል ቱርክ፣ ዮርዳኖስ፣ የተባበሩት አረብ ኤሚሬቶች፣ ፓኪስታን፣ ባህሬን፣ ብሩናይ፣ ቻድ፣ ጋምቢያ፣ አልጄሪያ፣ ኮሞሮስ፣ ጅቡቲ፣ ሳውዲ አረቢያ፣ ሱዳን፣ ሶማሊያ፣ ኢራቅ፣ ኦማን፣ ኳታር፣ ኩዌት፣ ሊቢያ፣ ግብጽና ሞሪታኒያ መሆናቸው ተነግሯል። የውጭ ጉዳይ ሚኒስትሮቹ የእስራኤልን በኢራን ግዛት ላይ የፈጸመችውን ጥቃት ያወገዙ ሲሆን ድርጊቱ ዓለም አቀፍ ሕግንና የተባበሩት መንግስታት ድርጅትን የሉዓላዊ ሀገሮችን ቻርተር የጣሰ ነው ብለውታል። የጋራ መግለጫው የሀገሩን ሉዓላዊነት የግዛትን አንድነትና የመልካም ጉርብትና መርሆችን በሙሉ የሰበረ ነው በማለት ገልጸው አጽንኦት ሰጥተዋል። አለመግባባቶችን በሰላማዊ መንገድ መፍታት እንደሚቻልና እስራኤልም በቀጠናው ላይ የምታራምደው ጠባጫሪ ባህሪን በአስቸኳይ እንድታስተካክል ይጠይቃል። ሚኒስትሮቹ እየተባባሰ በሄደው አደገኛ ውጥረት ላይ በሚገኘው ጥልቅ ስጋታቸውን በገለጹበት በዚህ ጦርነት ይህም በክልሉ ደህንነትና መረጋጋት ላይ ከባድ መዘዝ የሚያስከትል ነው ብለውታል። እስራኤል በኢራን ላይ የምትፈጽመውን የጥላቻ እርምጃ በአስቸኳይ እንድታቆምና ሁሉን አቀፍ የተኩስ አቁም ስምምነት በቀጠናው ላይ እንዲደረግ ለማስቻል የሚያስችሉ አጠቃላይ የውጥረት ማርገብ ጥረቶችም እንዲሰሩ ጠይቀዋል። ባሳለፍነው አርብ እስራኤል በኢራን የተለያዩ ቦታዎችን በድንገት በማጥቃት ጦርነት መጀመሯ ይታወቃል። በወታደራዊና በኢራን የኒውክሌር ተቋማትን ጨምሮ የተቀናጀ ሁሉን አቀፍ የአየር ጥቃት በኢራን ላይ መፈጸም ከጀመረች በኋላ የሟቾች ቁጥርም ሆነ የተጎጂዎች ቁጥር እየጨመረ ነው። ኢራንም በበኩሏ በእስራኤል ላይ ከፍተኛ ጥቃት ያደረሰች ሲሆን በባላስቲክና በሃይፐርሶኒክ ሚሳይሎች በመታገዝም ላለፉት ቀናት የእስራኤልን አካባቢዎች ስትደበድብ ቆይታለች። በዛሬው ዕለት ከኢራን መገናኛ ብዙሃኖች የሚወጣው መረጃ እንደሚያመለክተው ኢራን ከደቂቃዎች በኋላ ምሽቱን ጀምሮ ሌሊቱን የኃይል እርምጃ በእስራኤል ላይ ስትወስድ እንደምታደር ገልጸዋል። ጉዳዩን አስመልክቶ ተጨማሪ መረጃ ተከታትዬ ከሰዓታት በኋላ ይዤላችሁ የምቀርብ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀመር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።